ሆቴል ለምን እንደስደነገጥሽ? ምን ነው ደነገጥሽ? እኔም ተዛክቶልኝ መጥበስ ማስከናንተ ቤት ነው። ሳሎን እኮ ሳጣሽ የት ሄዳ ነው ብዬ ዝም ብዬ ቼክ ላድርግሽ ብዬ ነው። አምሮብሻል። ደግሞ የት ልትሄጂ ነው? ምን ሜጃለኝ ብለህ ነው እያወቅ ወይ እንደ ሴቶቹ ፍቅረኛ የለኝ ባል የለኝ። አንተ ደግሞ አና ምንድነው? ምን ነው በጊዜ መጣሽ? ሂስትሪ አስተማሪያችን አባረረኛ። ደሞ ምን አጠፋሽ? እንዴ በፊት ኢትዮጵያ ወደ ሱዳን ስንዴ ትልክ ነበር አለን። እሺ እጄን አውጥቼ ልታስፈጭ ነው ወይ እለዋለሁ። በርግጫ ብሎ አባረኝ። አፍቅረሽ ነው ሊስትሮ? እኔ እኮ የአማርኛ ፊልም ግን በቃ ያስነቀለኝ እኮ ነው። ስራ ቆንጆ ነው። አሪፍ ነው፣ ፈጣሪ ይመስገን። ቃል አጠራት አይታል። ሰላም ምርጥ ናችሁ? ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለሞኑ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ሰው ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። ኧረ ችግር የለውም ትቼልሃለሁ ብሩ ኮሶ የምን ቆይ አንዴ ደውልልሃለሁ። ሰግናለሁ ጨንቆኝ ምን ልክፈል ብዬ ስጨነቅ እውነት በጣም ነው የማመሰግነው። ምንድነው ብሎልክ ነው? ብሩን ትቼልሃለሁ አላልሽኝም እንዴ? ስልክ እያወራሁ እኮ ነው። የምን ብር ነው የምተውልህ? ሲጀመር የቤት ኪራዩን አታስብ፣ እሱ እኔ ስልክ እያወራሁ ነው። አሁን ብር? አዎ እንዴ ምን ሆነክ ነው አንተ? እኔ ሰው ተበድሮኝ ነበረ እሱን ነው የተውኩለት። ወቀሽ ይቅርታ እንግዲህ። ኧረ ችግር የለውም አንተ እንደዚህ አትሳሳት። በቅርቡ እንደዚህ ጎብጦ መሄዱን ካላቆመ ማለት ነው ወደ መሬት እንደዚህ ይዘቀዘቃል፣ አፈሩን ይነካል ምናምን። ሱስ እንድታቆም አሁን ላግዝ ነው የመጣሁት። ለዛሬ ግን ባዶ እጄን አልመጣሁም። እጅ መንሻችን ይዤ ልመጥቻለሁ። እሺ ታንኪ። እቺንም ጨምርበት እና ሱስ እንድታቆም ምን ላግዝህ? አንድ ጥያቄ ልጠይቅና ያን ጥያቄ ከመለስክልኝ እስማማለሁ ሐሳቤን። ካልመለስክ ግን ካሜራ ይዘህና እንዳቆም ከዚህ በኋላ ታምር እኮ ነው። ኦኬ። ሴት ነበረች፣ በጣም ቆንጆ ናት። መኪና እየነዳች ትሄዳለች ወደ ቦታ እና ቦታው በጣም አስፈሪ ቦታ ነው። ጎማ ይፈነዳባታል። እንደምንም ብላ ወርዳ ክሪት ምናምን አወጣ፣ ጎማ ትፈታዋለች። ጎማውን ካወጣት እየቸኮለች ስለነበረ ጎማውን ስታወጣ ሙሉ ብሎኖቹ ወደ ቦይ ውስጥ ይገባል። እና እቺ ሴት ለመሄድ ምን ማድረግ አለባት? ምናልባት ያው ቅርብ ላለ ሰው ትደውላለች። ኔትወርክ አይሰራም። ከመኪናው ላይ ሆነ ማግኔት ምናምን ፈልጋ አይቻልም። እንደዛም ምንድነው? እሺ መልሱ ከእያንዳንዱ እግር ላይ አንዳንድ ብሎን ትፈታና አስራ ወደ ጎምስታ ድረስ ትሄዳለች። አዎ አንተ ልክ ነህ። አየህ ቃሚ ነኝ እንጂ እኔ ደደባ አንተ ነህ ደደባ። ኧረ ትችላለህ። አፍልቼ ነበር ይበል። እስኪም ጥጥር አድርጎኝ ነበር። ቆላኝ እንደ ቡና። በጣም ትክክለኛ ንግግር የተናገረው ጣት ይሰጠዋል። አንተ ኢየሱስ እንድታቆም ብሎ ወይ ጉድ! ቺት እያረክ ነው ምሩ ላይ በመስኮት ተሾፍሽ ማለት ነው። ወይኔ ምንድነው? ፍቅረኛ ይመታ ነበር። ምን አየችን? አዎ። እንዴት ስትገባ አልሰማሃትም? በሩን አዘጋኸውም ነው? አንዳንድ ሰው እንደዚህ ነው፣ ሲገባ አታዩም፣ ሲወጣ ነው ፈራርሶሽ የሚወጣው። እንዴት ዝም አለች? እና በቃ ሄደች ማለት ነው? እኔ እንጃ መሄዱን ትሄድ። ምን አለ ግን ቢሆን ነገር አናቴን ብላኝ ብትሄድ። እንዴት ዝም ብላኝ ትወጣለች? ይሄ ውሻ እና ዝም ብለሽ መጣሽ? አዎ ዝምታዬ በደንብ ይቅጣው ይሁን። አይዞሽ በቃ አታልቅሽ። ቀረሽበት እንዴ ምሩ? እኔ አንዳንድ ወንድ ግን አይገባኝም እኮ ስትሄድ እንደዚህ ከደበረው ቀድሞ መንቺ ታስደረገው። ጀለስ ከስራ ተባሮ ወደ ቤቱ ሲመለስ ታክሲ ውስጥ ስልኩን በልተውት ቤቱ ሲደርስ ደግሞ አከራዩ የቤት ኪራይ ጨምሬብሃለሁ ይሉታል። አንገቱን ወደ ላይ ቀና አደረገና ጌታ ይሄንማ መጥቼ ነው የምነግርህ።
ምን ያህል ቢማረር ነው በቃ ምርር ብሎት እንዴት ይሁን ታዲያ ይሄ ሰውዬ ሰካራም ሙሪ ሲጀነጅን እኔ ጠጥቼ አላውቅም። አንቺን ካገኙ በኋላ ትቼዋለሁ። ያ ያለፈ ታሪክ ነው። አንቺ ካገኙ 3 ቀን 4 ብቻ ነው የሚጠጥ ትቼዋለሁ። በቃ ስላንቺ ነው ሁሌ የማስበው። ስንት ነው ስለኔ የምታስበው? ሁሌ ስላንቺ ነው የማስበው። እሺ እንደዛ ከሆነ እናንተ የተገናኘንበት ቀን መቼ ነው? እናንቺ የተገናኘንበት ቀን ያን ቀንማ እንዴት እረሳዋለሁ? ዓርብ ነበረ በ12 እና ብርቄም ሙርቄም የጠላ ቀናቸው ነበር። ሁለቱም የጠላ ምልክት አውጥተው ነበርና ሁለቱም ጠላቸው ደግሞ ቦምብ ነው። ከየትኛው ሊድ በጣም ተወዛግፉ ተጨናንቄ ምናምን መንገር ሊይሩ በጠላ ነው መጣጣ የጠላ ቂጣ በተመሰል ቆንጆ ልጅ አገኘ። አሁን ራሱ ከጠላው ሰው ነው ወጥቼ አንቺን ውበት እያደነው ከዛ ቀረብኩሽ ውስጥሽ እንዳለ የሚቱ አረቄ ጽፍ ያለኝ ነበር። እኔ ቆንጆ አረቄ ጠላ እስኪ ካረቄና ጠላውታ አቋምሽ እኮ የምናሽ የጠላ ምልክት ታውቂዋለሽ። እንደዛ ቀጥ ያልሽ እኮ አሬ ሰውዬ ልቀቀኝ በእግዚአብሔር አቢ ይለያል ነው ማለት የኔ ፍቅር ቶሎ ድርጅቱን መርቀን እንመለስ። እኛን ነው የሚጠብቁት። ቶሎ በይ። ምን አይነት ድርጅት እንደምናስመርቅ ሳትነግረኝ ታጣድፈኛለህ እንዴ? ምን አስቸኮለሽ? ስንደርስ ታየው የለ። እሺ ምንም ነገር እየታየኝ አይደለም። ምኑን ነው የምንመርቀው? እዛ ጋር ያለው ባልዲ ይታይሻል? አዎ እሱ ነው የምንመርቀው ድርጅት። የዚህ ድርጅት ባለቤቶች አባይና ጓደኞቹ ናቸው። የሚሰሩትም ሽንት የማሸናት ስራ ነው። ማንኛውም ሽንቱ የመጣበት ሰው እዚህ ባልዲ ላይ በመሽናት 10 ብር ይከፍላቸዋል። እነሱም የሞላውን ባልዲ ሽንቱ ሸተተኝ ብለው ሳይጸየፉ ገንዘብ እስካስገኘ ድረስ ሁሉም ስራ ክቡር ነው ብለው ሽንቱን ደፍተው መልሰው ባልዲውን አጥቦ ያስቀምጣሉ። እንዲህ እያደረጉ በቀን 300 400 ይሰራሉ። መጠው መርቅ የላቸው። ስማችሁን እንተዋወቅ። ጉላት አቤ ነው ባላል። ምን ያህል ጊዜው ናቸው ይህን ስራ ከጀመራችሁ? ሁለት ወር ምናምን ሆነ መሰለኝ። ሁለት ወር። ይህን ስራ ለመጀመር ሀሳቡ እንዴት መጣላችሁ? ያው ሰዎች እዚህ የመጡ የሽኑ ሲያስቸግሩን ሽታው ምንም መጥፎ መከራ ስለሆነ ቢያንስ ለኛም ለሻይም ለምንም ትንሽ እናገኛለን ብለን በጣም ደስ ይላል። በቀን ምን ያህል ትሰራላችሁ? 300 400 እስከ 500 በቃ እስከ 1000 ምን እንሰራበት አጋጣሚ አለ። ሽንቱን ወስዳችሁ ስትደፉ ምናምን ግን አያጸይፍም? ምን ችግር አለው? ስራ አይደል? ስራ ክቡር ነው። ማልሰረቅን አቃጠፍን ምን ችግር አለው? ስራ ነው። ትክክል ነው። የሚያጸይፈው መስረቅ ነው። መስረቅ ብቻ ነው ጽያፍ። ይመቻል አይደል? እኔም እንግዲህ ልመርቅላችኋል። በደስታ ልመርቅ ብሎ ሻናላችሁ። ዋጋው ስንት ነው? 10 ብቻ። ይሄው 10 ሺህ ብር ከፍዬ መርቄያለሁ። አይ ባርኮት በሱፍ ምናምን ሲሄድ እኮ ሪል ስቴት የሚያስመርቅ ነው ይመስለው። 9 ሽንት ይቀረኛል። እየመጣሁ እሸናለሁ። እሺ ይህ ድራማ አይደለም። በሚያስተምር በሚያዝናናና በድራማ መልክ የሚሰሩ ሰዎችን በአቅማችን የምናግዝበት ይህ ድራማ አይደለም የተሰኘው አዲሱ ኮንተንታችን ነው። እንደ ሀገር ለማደግ የሚሰሩ ሰዎችን ደገፍ ማድረግ ባርኮት አድቨርታይዚንግ። እኛም እንግዲህ እየሰራን ነውና ፎሎ እና ሼር ያደረጋችሁ 999 ጊዜ ወይ ጉድ! ሱፍ ለብሰ የመጣው ፖፖ ለመመረቅ ነው። ፖፖነቱ ላንቺ ነው፣ ለነሱ ድርጅት ነው። ትክክል። ኧረ ሜንታሊቲ፣ ኧረ የባርኮት ሜንታሊቲ እንዴት አባቱ ደስ የሚለው። ከዚያው ቪዲዮ የተማርኩት ስራ ሁሉ ክቡር እንደሆነ መስራት ብቻ ነው። ጸያፍ እዩት በእናታችሁ ይሄን ምግብ ሶፍት፣ ስጋው ላይ ስቴኪኒ፣ እዚህ ጋር ፍርፍሩ ላይማ ጭራሽ ሶፍቱ ከመብዛቱ የተነሳ አብሮ የተፈረፈረ ሁሉ ነው የሚመስለው። ምግብ ተመግበን ስንጨርስ እጃችንን የጠረግንበትን ሶፍት፣ ጥርሳችን ውስጥ የሆነ ቆሻሻ ነገር ያወጣንበትን ስቴኪኒ፣ አንዳንዶቻችንማ ማስቲካ ሁሉ አይቀረንም ምግቡ ጋር ስንቀላቅለው። ይህ የተረፈ ምግብ አላስፈላጊነቱ ለእኛ እንጂ ለሌሎች ሰዎች በልተውት ጠግበውበት ፈጣሪያቸውን አመስግነውበት የዕለት ጉርሳቸውን ሸፍኖላቸው የሚውሉበት ለህይወታቸው በጣም አስፈላጊ የሆነ ምግብ ነው። ምናልባት እነዚህ ሰዎች ከነሶፍቱም ከነቆሻሻ ስቴኪኒውም ስንሰጣቸው ሊበሉት ይችላሉ። ነገር ግን ሳይጸየፉት ቀርተው እንዳይመስላችሁ። አንዳንዴ በህይወታችን ከሁለት መጥፎ የተሻለ መጥፎ መምረጥ ያለብን ጊዜ ይኖር የለ። በቃ እሱ ሁኔታ ውስጥ ስለሆኑ ብቻ ምግቡ እያጸየፋቸው እያቃራቸውም ቢሆን ይመገቡታል። ይህም ምግብ ጎዳና ተዳዳሪዎቹና በግልጽ የሚለምኑት ቀርቶ በድብቅ እንኳን ሰዎች መተው ከመቸገራቸው የተነሳ በድብቅ ሰዎች መተው መውሰድ የሚፈልጉት ምግብ ነው። ስለዚህ እባካችሁ ከቻልን ልክ በዚህ መልኩ ቴካዌይ ያደረግን ለሚያስፈልጋቸው ሰዎች እንስጥ። ካልቻልን ግን የቆሸሸ ሶፍት የቆሸሸ ስቲኪኒ አንጨምር እባካችሁ። ይሄ በጣም ትክክለኛ ነገር ነው። የእውነት ሁላችሁም ሼር እያደረጋችሁ አድርሱልኝ። በጣም ብዙ ጊዜ ሬስቶራንት ውስጥ የምታዘበው ነገር ስለሆነ እኔ ራሴ ታዘበዋለሁ አይደለም። እንዴት ነው አንድ ሰው እጁን ተጠራርጎ እንደዚህ ጥርሱን በስቲኪኒ ምናምን እንደዚህ ተጠቅሞ ምግቡ ላይ የሚጨምረው? ሰራተኛችሁን ወደ ገበያ ሸኝቻት ነበር። ማዳበሪያውን ረሳችሁ መሰለኝ። ቆይ ሰጥቼው ልምጣ፣ ይጠቅመዋል እሱ። Are you kidding me? ማዳበሪያውን ለምንድን ነው የምትሰጠው? ጋርቤጅ ውስጥ አለው እንጂ። አንቺ ምን አለብሽ ቀልደኛ።
እንዴ ሳትወጥ አይጠቅመኝም ይበለው ከፈለገ። አባቺ ነገር ታስፈልግ ይሆን? በጣም ወንድሜ አመሰግናለሁ። ሲበርደኝ ደርባታለሁ፣ ሲቆረቁረኝ አነጥፋታለሁ። ተማርሻ አልመጡም እንዴ እስካሁን? ለምን ነው የሰጠኸው? ማለቴ ምን ይጠቅመው ነው? አንቺ ሀብታም ልጅ፣ እኔ ሾፌርሽ የምነግርሽን ስሚኝ። ኦኬ አም ሶሪ። ይሄን አይላንድ አልጣልከውም እንዴ? ለነገሩ ችግር የለውም። ቤት ልጅቷ ቆሻሻ ጋር ታቃጥለዋለች። እንዴ ለምን ይቃጠላል? ለሰው ይሰጣል። ኦ ከማን አሁንስ አበዛኸው። ባዶ አይላንድ ደግሞ ምን ይጠቅማል? ለምን ትጥይዋለሽ? ይኸው መጥቶ ያነሳዋል። አየሽ እዛው ነው ደግሞ የሚያስተምሯት አንተ ደጎች። እየገባኝ አይደለም እየሆነ ያለው ነገር። ይኸውልሽ እዚች ሀገር ላይ ለአንቺ ቆሻሻ ሆኖብሽ የምትይው ሌላው ወርቅ ሆኖበት ያነሳዋል። ለአንቺ ስድብ የሚመስልሽ ለሌላው ክብር ሆኖ ታገኘዋለሽ። ማለት ጥሩ። ለምሳሌ ለአንቺ ቢጤ ሀብታም ልጅ አባትሽ ቢትስ ገዝተው ቢሰጡሽ፣ ኧረ በስመ አብ ምን ሆነሃል እኮ አየሽ፣ ለአንቺ ስድብ ሆነብሽ። ኧረ ማተበች የደሃ ልጅ ሾፌር አባትሽ ቢትስ ገዝተው ቢሰጡኝ ራይዴን ጀምሬ የቀን ገቢዬን እያገኘው ደሃ እናትና አባቴን እጦርበታለሁ፣ ወንድሜን አስተምርበታለሁ። ለአንቺ ስድብ የሆነው ለእኔ ክብር ሆነ ማለት ነው። አሁንስ ገባሽ? አልገባኝም። ተው አትድከሚ፣ አይገባሽ። ልዩነታችን ሰፊ ነው። ቀርተዋል። በቃ እንሂድ ይሻላል። በእንደዚህ አይነት ነገር ለምን ታጨናንቃታ? አሁን ይሄን ላስጨነቅካት ራሱ ለአባቷ ተናግራ ከስራ ትባረራለህ። ወዴት እየሄድክ ነው? ሰላም ነው አባ? ቆይ አንዴ፣ ሰላም ነው ወንድሜ? ለቁልቢ ንግስ ነበር የመጣሁት። አልጋ በፍጹም ላገኝ አልቻልኩም። ዋጋው አነስ ያለ አልጋ ቤት ታውቃለህ? በዚህ ሰዓት እኮ ድሬ ላይ አልጋ አይታሰብም። ግን አታስብ አቦ፣ እኛ ጋር ታርፋለህ። አቦ አምጣው እባክህ፣ ቁልቢ እንግዳ አይደለ እንዴ? አቤት መተሳሰብ። አንተ ምን ይደግሰው? ሰሚራ ነይ እስኪ፣ ቁልቢ እንግዳ ይዤልሽ መጥቻለሁ። አቦ እንኳን ደህና መጣ ወንድሜ። አመሰግናለሁ። አቦ ቆንጆ ጥብስ ስሪለታ። እኛ ጋር ያለው የሙስሊም ነዋ። አቦ ዳዊት ጋር ላስመጣለታ። ሄሎ ዳዊት፣ አቦ የቁልቢ እንግዳ መጥቶልን እኮ። እስቲ ቆንጆ ስጋ አንተ ጋር ላክልን። በቃ አሁን ቆንጆ ራት ትበላለህ። እስከዛ ሻወር ሰዳቦ። ኧረ ራት ጥብስ ምን አንጋበዙት? አቦ ምን ሆናል? በእናትህ ከቅድም ጀምሮ እኮ ተክዛል። እናቴ ከዳነች ብዬ ለቁልቢ ገብርኤል ስለት ተስዬ ነበር። ስለቴም ደርሶልኛል። ግን ከተሳልኩት ብር ላይ 4000 ብር ጎደለ። አቦ አትጨነቅ፣ በቃ ቅዱስ ገብርኤል ያውቃል። አቦ ከአንቺ ልትሰጪው እንዳይሆን 4000 ብር። እናት 4000 ብር እኮ የስለት ብር ጎደለበት። እኔ ጋር 2000 ብር አለ፣ አንተ ጋር 2000 ብር የለህም? አለኝ፣ ግን ለማየ መድኃኒት መግዣ ነው። አቦ እሱም እኮ ለእናቱ ነበር የተሳለው። እንስተውና ለማየም ይጸልይላት። አቦን ኪያ በቃ ማን ያውቃል፣ በዚህ ስለት ብር ላይ አድሮ እማየንም ሊያድናት ይችላል። እንደዚህ ደግናቸው የድሬ ሰዎች በዚህ ደረጃ። አረ ይሄ ያስጨበጭባል። አረ ድሬዎች የታላችሁ ኮሜንት ላይ። እኔ በዚህ ደረጃ ደግ ከሆናችሁ ምን እሰራለሁ? አዲስ አበባ ነገ እመጣለሁ ነው የምልህ። የድሬ ልጆች የፍቅር ጣዕም ነው እዲ። አረ ድሬዎች ኮሜንት ላይ ከምር አና ምንድነው? ምን ነው በጊዜ መጣሽ? ሂስትሪ አስተማሪያችን አባረረኛ። ደሞ ምን አጠፋሽ? እንዴ በፊት ኢትዮጵያ ወደ ሱዳን ስንዴ ትልክ ነበር አለን። እሺ እጄን አውጥቼ ልታስፈጭ ነው ወይ ነው አለው። በርግጫ ብሎ አባረረኝ። ልታስፈጭ አስተማሪ አልሆነ። ቢሆንስ ኖሮ እንዴ ፎር ኤቭሪ አክሽን ዴር ኢዝ ኢኳል ኤንድ ኦፖዚት ሪአክሽን በሚለው እንጠማጠም ነበረ። ራና ታምረኛ ሰው ትመረቅ ይመስልሻል? ልታስፈጭ ነው አላለችም። አና ደውላለህ ባልሆነ ማን? አማርኛ አስተማሪያችን ናታ። ለምን አባረረችኝ እኮ። ደሞ ምን አጠፋሽ? እንዴ ሲጠብቅና ሲላላ ሁለት ትርጉም ያለው አንድ ቃል ንገሪኝ ስትለኝ አምፖል አልኳት። እንዴት አምፖል? ሲጠብቅ
ሲላላ ይጠፋላ። ቆይ ግን ለምንድን ነው እንደዚህ ዘንጠሽ ትምህርት ቤት ሄድሽው? እንዴ ትናንት እኮ አንድ ሴትዮ መንገድ ላይ አግኝተው የሚከራይ ቤት ታውቂያለሽ ወይ አሉኝ። እሺ ኧረ ማዘር እኔ እኮ ተማሪ ነኝ እላቸዋለሁ። የጫማ ተረከዝሽ ተንሻፎ ሳይኮ ደላላ መስለሽኝ ነው አይሉኝም። ወይኔ ዘጋኝ ጫማ እኮ ረገዙላት። ኧረ መኪናውን ያቆምንበት ቦታ ልክ ነው ሜሪ? አዎ ቆንጆ ቦታ ነው። ምን እያረግሽ ነው? ሁልጊዜ ጫማሽን እያቆሸሹ 10 ጊዜ መመላለሱ ጥቅም የለውም። አንቺ ላይ ትረዳኝ። ከዛ አመዳም ሊስትሮ ምንም የሚያገናኘው ነገር የለም። ይሄንን ከፍቅር ጋር ምንም አያገናኘውም። ቱም በእናት ሜሪ በቃ የራስሽ ጉዳይ። አፍቅረሽ ነው ሊስትሮን? እኔ እኮ የአማርኛ ፊልም ግን በቃ ያስነቀለኝ እኮ ነው። ስራ ቆንጆ ነው። አሪፍ ነው፣ ፈጣሪ ይመስገን። ቃል አጠራት አይታል አለሁልሽ፣ አልጠፋሁም። ምናምን ትላለች። ይኸው ምን አልኩኝ? ከመኪና ወርዳ አሁን ይኸው አይቶት ማያውቀውን ብር ሰጠችው። ሜሪ ሜሪ፣ ይሄ ምን ብር ነው? ጫማ የጠረክበት ማለት ጫማሽን ለጠረኩበት እኮ 30 ብር ይበቃል። ይሄ እኔ ማበረታቻ ነው። ጎበዝ ስለሆንክና ላበረታታ ስለፈለኩ ነው። በጣም አንዴ ተበረታታ። ሲያንስብህ ነው። እኔ እኮ ግን እንደዚህ አይነት ፍቅር እንዲቀጥል የምትፈልጉ ከሆነ ፓርትቱ እያላችሁ ኮሜንት ላይ ጻፉ። ሻማር እያናገርኩ አይደል እንዴ? ሻማር ለምንድን ነው የማትረዳኝ? ፈቀድኩ ስላልኩ ነው? መጀመሪያ ላይ ስለጠየቅኩ አራትን ለምን ሻማር ታውቂያለሽ? ጓደኛዬ ይወድሻል፣ ጓደኛዬ ያፍቅርሻል። እኔ እሱ እንደሚወድሽ አላውቅም ነበር። አንተስ አትወደኝም? እኔ እወድሻለሁ፣ ግን በቃ ምን ላድርግ? ተይኝ። ለጓደኛው ብሎ በቃ ፍቅሩን ተወ ይልሃል። ልቤ ብቻ አይደለም ኩላሊቴ፣ አንጀቴ፣ ያልተነካ የሰውነቴ ክፍል ጠይቀኝ። በቃ እንዴት አይነት እሱ ከዚህ በፊት የተጎዳ ነው። ይኸውልሽ አላልኩሽም? እናንተ ብትሆኑ ምን ታደርጋላችሁ? እኔ ማረገው የተቀረስኩትን ቪዲዮ ካየው በኋላ እንደዚህ አይነት ቪዲዮ ላለመስራት ቤተክርስቲያን ሂጄ ለራሴ ቃል ገባ ነበር። የኔ ቆንጆ ተኝታ ነው ሰው እየጠበቀች። ዝም ብዬ ላግዝሽ ነው አልበላ እኮ በጣም ደክሞታል። ይዣት ልምጣ እዚህ ዝም ብዬ። አቤት ሻማር። እሺ አስደነገጥካት። ቆሌዋን የተገፈፈው አይታል። እኔ ምን ከኛ ጋር ቁጫፊ አይቆጡኝ። ችግር የለውም እንኪ ነይ። አረ ኖርማል ነው። አረ ምንድነው? ተቀመጪ። እኔ አንቺ ችግር የለውም። ኦኬ ሰራተኛ ናት። ምን ሆነሽ? እጂ ለቀም እየጎተታ መጣት አንተ ተተካለት ወይ ነገር ዝም ብዬ ላምጣ በእኔ እንትን ቡና ካይንድነስ ትጠላለህ ነው ማለት አረው በጣም ይምጣ። አረ ችግር የለውም። ምን ራል ጋብዝሽ እያላችኋት ነው? እኛ ነን በግድ ያመጣናት። እዛ ጋር ደቅ ብላ ነው እና በግድ ነው ሲኒውን ጣለች። አንተ እሺ አንቺ ቆይ አንቺ ነው ተረጋጊና ቁጭ በይ። ቁጭ በይ ተረጋጊ። ችግር የለውም። ለተባለ ነገር ነው። እሺ አንቺ ፈታል። ለምንድን ነው መክተፌ ይዛኝ? አንቺ ከኛ ጋር እሺ እናቴ መክተፌ ይዛ ለምንድን ነው የምትዞረው? ብሩሽ ምናምን ነገር ስናይሽ ነይ አሳቃችኋት ማለት ነው። ይመችሽ ሻማር። ሻማር በጣም ደሃ ነህ። የምትፈጠር ሰው አይደለም። እስኪ ራስን ተመልከተው። ለረጅም ዓመት ደሃ ነህ። አንተ መቼም ቢሆን አትለወጥም።
ባለፈው ሳምንት የቆጠብኩትን እኮ ነው በሙሉ አውጥቼ ሰጠሁሽ። ምን አጎደልኩብሽ? አልተሽኮረመመችም ራሱ። ምን አይነት ጥያቄ ነው የምትጠይቂኝ? ሄሉ ግን ምን ሆነሻል? ለማንኛውም እስከ ዛሬ ሰበሰብከው ብር ዛሬ በአንድ ራት የሚያልቅ። እሺ አንቺን ለመመለስ ምንድነው ማድረግ ያለብኝ? መጀመሪያ ገንዘብ ያዝ፣ ከዛም በጣም ሀብታሙ ያኔ እኔት እንደምታገኝኝ ታውቃለህ። ከዛ ግን አጠገቤ እንኳን ብትደርስ ፈጣሪ እንኳን ይቅር አይልህ። አልተሽኮረመመችም ራሱ። ሻማር ደሃ ነህ። ለነገሩ ልክ ናት። ህይወት በሁሉም ደሃ ላይ ትበረታለች። ስማ ጓደኛዬ፣ ሁሉም አስመሳይ ነው። ስታጣ ሁሉም ይከዱሃል። አጠገብክ የነበሩት ሁሉ ይሸሹሃል። ገባ ከሌለ በቃ የለም። ማንም አይፈልግህም። ትደብራቸዋለህ፣ ይልቁሃል። ስለዚህ በርትተህ ስራ። ና እንሂድ፣ ገንዘብን እንያዝ። ሞጣር ነው ያራዳ ልጅ። ደሃ ሆኖ መወለድ ምናምን ወንጀል አይደለም። እሺ ወንጀል የሆነው ምን እንደሆነ ታውቃለህ? ደሃ ሆኖ መሞት ነው። ምክንያቱም አልሰራህም ማለት ነው። ወግመህ ስራ፣ ሀብቱ ይመጣል። ዛሬ እስኪ አንድ አስተናጋጅ እናሳርፍ። ያችን ቆንጆ ወይታያት በጣም ደክሟታል። እስቲ በሷ ቦታ ዛሬ እሺ። ወገቧን እያመማት ነው መሰለኝ። ወንድ በእንጀሯ እኮ ነው የምትመጣው። በእናትህ ልሞክር። አይሆንም፣ ላግዝሽ ልበል። ኧረ ኖርማል ነው። አታ ሰራፈ ያሟል። አንድ ነገር አስቸጋሪ ዛሬ ባንቺ ቦታ ልሳል። አንቺ በእናትሽ ኧረ እሺ በይው። ምን ይመጣል? ትንሽ ችግር ተፈጥሮ ነበር። እያሽኮረመመ መጥቶ አስቀመጣት። ታውቃለህ? ችግር የለውም በቃ ተቀመጪ። ምን አባቱ እንዲህ። አሁን ደግሞ የሆነ ነገር በጋብዛት ኧረ ትቆማለች። ማስተናገድ ምናምን አልችልም አትይኝ። ማመች የሚጠጣ ነገር ሳታመጣቁ ፒዛ ጋበዝካቸው? እኔ በጣም ተሽተኛል። ቆየሁባችሁ። በጣም ደስ ይላል። በጣም ደስ ኧረ መጎራረሲንግ ኬዝ ከወንበራቸው ተነስተውና ምን አይተውብሽ ነው ባክሽ እንደዚህ የተንከባከቡሽ? አንቺ ነው አሁን ቲፕ የምትሰጫቸው። የቤቱን ስፔሻል ጋብቻችሁ። ኧረ ምግብ አንተ እንዴት የሚያማምር ምግብ ነው። ምንድነው አርድ ምጭሮ ያረዳ ልጅ። እንደዚህ የገባሽ ከሆንሽ ኖርማል ነው። በቃ አንድ ቀን ፈታ ብትል ምን አለበት? ማን የሰራው? ማን ነው? እነዚህ ሁላችንም የሻማር ሜንታሊቲ ኖሮን እንደዚህ አንዳንድ አስተናጋጅ በየቀኑ ብናሳርፍ በቃ የመቼ ነው? ምን ታስባላችሁ? አንተ ኮቴልህም እንዲያስደነግጥ ምን ነው ደነገጥሽ? እኔም ተዛክቶልኝ መጥበስ ማስከናንተ ቤት ነው። ሳሎን እኮ ሳጣሽ የት ሄዳ ነው ብዬ ዝም ብዬ ቼክ ላድርግሽ ብዬ ነው። አምሮብሻል። ደግሞ የት ልትሄጂ ነው? ምን ሜጃለኝ ብለህ ነው እያወቅ ወይ እንደ ሴቶቹ ፍቅረኛ የለኝ ባል የለኝ። አንተ ደግሞ ስሚኝ፣ ይሄ ነገር ግን እስከ መች ነው የሚቀጥለው? ይኸውልሽ አንቺ ቆንጅዬ ነሽ፣ ሙያ አለሽ፣ ምንም የጎደለብሽ ነገር የለም። እኔ አባቴ ሲመርቀኝ ማለት ነው እንደ ኤልዳና አይነት ሚስት ይስጥ ነው የሚለኝ። የልብ አለመግባባት ይሆናላ። ወይ ጉድ! ምን ይባላል መሰለክ፣ ሰው የሚማረው አንድም ከማግኘት ነው፣ አንድም ከማጣት ነው። ይኸውልሽ እንደዛ ቢሆንም አንድ ውሳኔ መወሰን ጥሩ ነው። አያቴ ምን ትለኛለች መሰለሽ? ሴት ልጅ በጊዜ ሰብሰብ ስትል ነው ጥሩ ብላኛለች። ቡናሽ ናፍቃኛለች። ከዛ ድረስ በቤትሽ የመጣሁት ቡናሽን ልጠጣ ነው። ካለ ደግሞ ምንና ምን ናችሁ? ቆይ የሆነች ነገር በቃ ሳሎን ነኝ። እሺ መጣሁ። ካለ የሆነች ነገር ነው ያለው። ምን አይነት ነገር? ምንድነው እያላችሁን ያላችሁት? አቶ ሻማር ለማህበረሰቡ ምንድነው እያስተላለፍክ ያለኸው? ውይ የኔ ልጅ ተባረኪልኝ።
ልጅ እንዲህ ሲሆን ገና በለጋነቱ እንኳን አንጀቱ ሰፍ ሲል እንጀራ ይቃጭ ተባረኪ ደቂሊ የኔ እማዬ መረዳዳት ባህላችን ነው። አስጨነቅሽው ሻማርን ሚጣ ምንድነው ጫባሁ ጊዜ እያናገርኳችሁ እኮ ነው። የአባታችሁ ነኝ እኮ እያናገርኳችሁ አይደለም እንዴ? ጋሽ አስታርቋቸው በቃ። ሰው አይስቅባችሁም? እስኪ እኔ አንድ ምክር ልምከራችሁ። ይሁርት ሲሄድ ከተማ እናንተ ከተወለዳችሁ በኋላ የዛሬ ትዕግስት፣ የዛሬ ጭከና ለነገ እንጀራ የተፈጠረው ህንፃውን እዩት፣ መንገዱን እዩት፣ ብስክሌት መንገዱን እዩት፣ የእግረኛ መንገዱ መናፈሻውን እዩት። ዛሬ የቀለም ሰው ሆናችሁ እናንተ ጸብ እስኪ በመላው ሀገር በመላው አዲስ አበባ ይሁት እዚያም ምርጫ እዚያም ስራ እዚያም ቁፈራ ጸብ የሚሰሩ ሰዎች እንዳያዋችሁ ይስቁባችኋል። ወጣት ሆናችሁ ኢትዮጵያ በየሀገሩ አንገትህን ደፋ አድርገህ ስራ በቃ ዳርሻ ያመትከል ያመቆፈር ያመስራት ውበት በመላው ኢትዮጵያ ከተማው ገጠሩ በየፓርኩ እንደዚህ ዙሩ ይሁት ዓለም አጀብ ይበል ይደነቅ። አሁን ይቅራት ባባሉ ጸዴ ምክር በቃ ታረቃችሁ ማለት ነው። እስቲ ሁላችሁም ለኢትዮጵያ ሀገራችን ያላችሁ ፍቅር ኮሜንት ላይ ራን ተጠመቀችው ማናጀር የለም ሂጅ ጥሪልኝ ሂጅ ማናጀር ጥሪልኝ ምን እየሰራሽ ነው? ቆይ ተረጋጊ። ኧረ ጥፊ ከተደፋበት በላይ አንቺ ተንጨረጨርሽ እኮ። ነይ አይደለ ቆይ ምንድን ነው አንቺ ችግርሽ ምንድን ነው? ኧረ ቀልድ ይገባሻል። እንዴት ሊያረግሽ ነው እባክሽ? ስህተት ይፈጠራል። በቃ ምንም ኤግዛጀሬት ማድረግ አያስፈልግም። ሻማር ከዚህ በኋላ በቅቶኛል። አባት በተደጋጋሚ ጊዜ እያስቸገሩኝ ነው። የምታወሪው ነገር ታውቆሻል? ቆይ እሳቸው አይከበሩም እንዴ? ቆይ እኔ አንድ ፍሬ ልጅ አይደለም? እነሱ ሁለት ረያዩሽ ነው። ትንሽ እንኳን አይከብዳቸው? ቆይ እሺ ብላቸው እንዴት ሊሆኑ ነው? ስለ አባቴ እኮ ነው እያወራሽ ያለሽው። ኤልዳና ይኸውልሽ፣ እንደውም ቀደምሽ። ሰሞኑን በተደጋጋሚ ማን ነው ፎርድ መኪና ይዞ የሚሸኝሽ? ኤልዳና፣ እኔ የአባቴ ልጅ ነኝ። አባቴን ያሳደገኝ፣ አባቴም ደግሞ በሚገባ አውቀዋለሁ። አባቴ አንቺ እንደምትዩ ተራ አይነት ሰው አይደለም። ይኸውልሽ፣ ምናልባት ለአንዳንድ ነገሮች ምክንያት ፈልገሽ ከሆነ ቀጥታ መናገር ትችላለሽ። እንደ ሌላ ወንድ ብሆን ይኸውልሽ አጣፋሽ ነበር። ስለ አባቴ ልንገርሽ፣ ስለ ራሱ ሳይሆን ስለ ልጆቹ ብቻ በማሰብ ኑሮ ሁሉ ሐሳቡ ሸክሙ ሁሉ የመልካም አባት ትከሻ ነውና አባቴ አገር ዋርካ የቤተሰቡ መከታ አባት ይኖርልኝ እንጂ አንድ ቀን አይደለም አንድ ሰዓት ከቤት ሲታጣ ውሃ አጣ ጎመን ታውቆ የለም ደጁ ቤቱ ቀየው ሁሉ ጭር ይላል። ረጅም ዘመን ይኑርልኝ። አሜን አሜን ባያደርግልኝ አርጌ በቀቼ እንኳን ከቤት ከግቢያችን አይጥፋ። አባት አቤት አባት የጥበቃ አጥር፣ አባት የቤት ውስጥ ጌጥ፣ ቅጥርን ሰባሪ፣ የደስታችን እትብት፣ አባት ሁልጊዜም አባት፣ አባት ለዘላለም። ትክክል። እስቲ ለአባት ያላችሁን ፍቅር ኮሜንት ላይ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።